አንደኛ ባይጸድቅ እንኳን ብዙ ሰዎች ከኖሩት እኛ ከመጽደቁ ምናል አይደል ብቻ ብዙ ሰዎች ባለሀብት ይሁን መካከለኛ እድሜ ላይ ያለ ሽማግሌው ቢዝነስማን ኃይለኛ ቢዝነስማን ገንዘብ ማስተር ኪ ነው ስል የማይከፍተው ነገሮች ቢኖሩ በብዛት ግን የሚከፍታቸው ነገሮች በጣም እስኪ አሁን ወጣቱ አረብ ሀገር ነው ምሁሩ ደግሞ አሜሪካና አውሮፓ ሁሉም የሰው ባሪያ ነው የማጣትን ፔን ስለማቀው የማግኘትን ጥቅም በደንብ ነው ማቀው ደግሞ ስንት ዓመት ነው የምትሰራው 5 ዓመት ከ5 ዓመት በኋላ ራስ ድርጅት ውስጥ መገኘት የለብህም ድርጅት ማናጀርም አያስፈልገው ሴኩሪቲ ካሜራ መግጠም አያስፈልገው ለምን ካልከኝ እንግዲህ ሊደርሺፕ ኳሊቲ የለህም ማለት ነው ገንዘብ ማስተር ኪ ነው ስል የማይከፍተው ነገሮች ቢኖሩ በብዛት ግን የሚከፍታቸው ነገሮች በጣም ብዙ ናቸው ምንድናቸው ማይከፍታቸው ሚንስ ለምሳሌ ከፈጣሪ ጋር ያለህን ግንኙነት ገንዘብ አይከፍትልህ ገንዘብ አይከፍተው ከፈጣሪ ጋር ያለህን ግንኙነት ፒውር አንተና አንተ ናችሁ ይሄ ንጹህ ልብ ፈጣሪ የሚፈልገው ንጹህ ልብህን እኔ ያለኝ ምናምን ብላው አይመለከቱም ከዛ ግን ወረድ ብለን ደግሞ ስናየው በምድር ላይ ምን ኖረው ከሰው ጋር ፈጣሪ ለብቻ ነው የምታገኝ የጋራ አምላክ የለንም ለግል አምላክ ነው ያለ which means እኔ እግዚአብሔርን አመልካለሁ ስል በግሌ ነው ማወራው አምልክ እንትን በልለት ምናምን አይደለም መጀመሪያ እኔን ከኔ ጋር መጨረስ ያለበትና ከዛ በዘለለ ወረድ ስንል ከሰው ጋር እስከኖርን ድረስ ሰዎች የሚገዙለት ነገር አለ ምን ገንዘብን ካልያዝክ ትገዛለህ ባልል ነገር ግን የመግዛት አቅም በጣም ይጨምራል ፈትኖኛ ቃል በደንብ ማጣት yes ፈትኖኛ ቃል ስለ አማሮኛል ምናምን ያልኩ አይደለም በቃ አይቻለሁ የማጣትን ፔን ስለማቀው የማግኘትን ጥቅም በደንብ ነው ማቀው ገንዘብ እኮ ምንም እኮ እንትን አይደለም ለገንዘብ ብቻ ምናምን ነገር ይላል እስኪ ድህነት የሚገዛውን ነገር ካሳየኝ ገንዘብ መውደዴን አቆማለሁ ለገንዘብ ባሪ አይደለም ገንዘብ አገልጋይ አምላኬ አይደለም በፍጹም ገንዘብን ፕሮፐርሊ ነው የምጠቀምበት በቃ ወፕን ነው የት ጋር መተኮስ እንዳለብህ ካወቅ እንደሱ ታርጌቱን የሚመታል ምንም ነገር አታገኝ ምንም ነገር ማለት ነገርኩ እኮ ወይንም እናት ጽዳት ሰራተኛ ልትሆን ትችላለች ኤቭሪዴይ ማውሮ ምሳሌ ጽዳት ሰራተኛ ሆና እሷን ማስቆም ከፈለክ አቆሚ ዝም ብላ አይደለም ማለት ያለብህ ማይ ወይ ከነገ በኋላ ስራው እንዳትሰሪ ፓስፖርት አለሽ አዎ በቃ ወይ ላሊበላ ወይ ኢየሩሳሌም ትሄጃለሽ ዳይም በቃ ይሄ ስሜት የሚገዛል ምክር አይደለም መጽሐፍ አይደለም ገንዘብ ከዚህ በላይ ምን ደስታ ትፈልጋለህ በቃ አለቀኩ ታኮስከው the right time ላይ ትክክለኛውን ታርጌት መታ እና 10 ብር አጥቼ የፈተነኝ ታይም አለ በቃ ሰው ኢምፖርታንትነቱን በደንብ ተረድቼዋለሁ እንዴት ነው 10 ብር አጥተህ የፈተነ በትዳር ወቅቴ ላይ በተጋባው ሰዓት ላይ በጣም በገንዘብ የተፈተንኩበት ታይም ነበር ሰው አግብቼ እቤት ከሚስቴ ጋር ቁጭ ብለን ምግብ ትሰራለች እሷ እና እኔ ሳሎን ቁጭ ብያለሁ እንዴት ነው how to make money የሚለው ነገር ዲፕ እያሰብኩኝ ያላሰብኩት ነገር የለም በሰዓቱ ከ14 ስራዎች በላይ ሞክሬያለሁ ገንዘብ ለማግኘት ማለት መቀማት አይደለም ስራ of course ስራ መፍጠር ማለት ነው ገንዘብ means ቀጥታ ውጤቱ ላይ ማተኮር የለብንም ከስራ በኋላ የሚመጣ ነገር ካልሰራ አይመጣም ገንዘብ ምንድነው አተላስት ውጤቱ ይከፈላል በሚከፈልህ ገንዘብ የምትገዛው ነገር ካወቅ ደስታው እጥፍ ድርብ ነው በቃ ፖይንቱ ይሄ ነው ጌታዬ አይደለም አገልጋዬ ነው አለቀ ብቻ ብዙ ሰዎች ባለሀብት ይሁን ከ5 ዓመት በኋላ ከቅጥር ወጣው ከመንቀ ይገርማል እኮ ከሀገሬ እኔ ጋር ስራ ሲመጡ ከሀገሬ ወጣው 11 ዓመት የሚለኝ ሰው አለ ከተመረቀው 12 ዓመት የሚለኝ ሰው እስካሁን ምን እየሰራ ነው አባክ ያው ምንም ጎጂ ነገር ነው የለመድኩት እንጂ ስራ ምንም የለኝም ከፈለገ ብዙ ስራ ልምዳለኝ የሚል ሰው አለ ደግሞ 10 ዓመት ይሰራውበት ስንት ብር አለ አካውንት ላይ 10 ሺህ ብር የሚለው 10 ብር የለው እንደውም የሚሆነው አሁን ምሳሌ ጋበዝከኝ እናወራ ነው የሚል አልበላው እዚህ ድረስ ነው ገልጾ የሚነግር ታዲያ 10 ዓመት እንዲህ ስራ ሰራ ለምን ታሾፋለህ በቃ ከተመቸ ይብላ አታናዘኛ ብሩ ለምን ይበቃል እንዴ ይላልና
እምነት ነው። እኔ ከተመቼ ብዬ ሳይሆን ማናዘው ማቀው ነገር ስላለ ልጁ ብዙ ያጠፋው ጥፋት አለ፣ ተሳስቷል፣ ያላወቀው ነገር አለ። እሱን የጠየቁት ከዚህ በኋላ ስህተቶቹ ምኑ ጋር እንደሆነ እንዲያቀና እኛ ድርጅት ሲመጣ እነኛን ነገሮች ትቶ ከዚህ በኋላ ሚልቲ ሚሊዮነር እንዲሆን ነው። የሀገር ባለሀብት፣ የሀገር ግብር ከፋይ፣ ስራ ዕድል ፈጣሪ፣ የማይሰደድ አሁን ጠብቀ ወደፊት ከኑሮ ውድነት በላይ የአሮጊት ጠሾች ሊያጥለቀልቋት ነው ኢትዮጵያ። ለምን ብትል አረብ ሀገር ከተጀመረ 18 ዓመት ሆኖታል። ሙሉ የጉልምስና እድሜያቸውን የጨረሱ እህቶቻቸው ወደ እናትነት ተቀይረዋል። ልጅ የላቸውም፣ ንብረት የላቸውም። የሚልኩትን ገንዘብ ቤተሰብ በልቶ ጨርሶታል። ጨረቃ ቤት ሰርተው መንግስት አፍርሶታል። የቀረውን እህትና ወንድሞቻቸው ቁማር ቤት ውስጥ ተጫውተውበታል። አንድም ንብረት የለም ሲመጡ። ስለዚህ ኢትዮጵያ ወልዳ አሳድጋ አስተምራ ሲጨርስ ለባርነት ትልካለች። ጉልበታቸውን ነጮች ብዝብዝ ካረጉ በኋላ መተው ይወድቁላል። ስለዚህ እንደ መቄዶንያ አይነት ሌላ የውጭ ሚሽነሪ ድርጅቶች ያስፈልጉናል ማለት ነው። እነሱ ደግሞ እዚህ ትንሽ ዳቦ እየሰጡ የእኛን ሀብት በርብረው ይወስዱታል ማለት ነው። ትንሽ የተፈላሰፈውን በእውቀቱ ይወስዱታል። እስኪ አሁን ወጣቱ አረብ ሀገር ነው፣ ምሁሩ ደግሞ አሜሪካና አውሮፓ። ሁሉም የሰው ባሪያ ነው። ካርፉር ያለ ኢንዱስትሪ አብዛኛው በአበሻ ባለሙያዎች ነው ጋይድ የሚደረገው። አይደለም ቀርቶ ምጥቆቹ ናሳ ውስጥ የኛ አይደሉ እንዴ? ለኛ አንድ ነገር አይጥሉልን እንጂ ማለት ነው። ስለዚህ ጉልበት ያለው ወደ አረብ ሀገር፣ እውቀት ያለው ወደ አውሮፓ እየሄደ ነው ያለው እና ወደ አሜሪካ። ዝም ብለን ቁጭ ብለን ማየት ተገቢ ነው ወይ? አሁን እኛ የተለያየ ቦታ በመነጋገር ሰዓት ድፍረት ነው ይላሉና ድፍረት ነው ማለት ምንም ሳታረግ ቢሆን ነበር። እኛ እየኖር ነው ይሄንን እና በ1500 ብር የተጀመረው ድርጅታችን ከ5 ዓመት በኋላ 5 ዓመት ገነባ የራሳችንን ድርጅት። ከዛ በኋላ ብንሰራም ባንሰራ ገቢ አለ። አሁን 5 ዓመት ቅጥር 5 ዓመት ብቻ አለን። ይሄ በቅጥር ነው። የራስን ድርጅት ከጀመርክ በኋላ ደግሞ ራስ ድርጅት ውስጥ የምሰራው 5 ዓመት ነው። እንደገና ይሄም ፖሊሲ አለ እኛ ጋር። የራስንም ድርጅት ገንብተህ ደግሞ ስንት ዓመት ነው የምሰራው? 5 ዓመት። ከ5 ዓመት በኋላ ራስ ድርጅት ውስጥ መገኘት የለብህም። ድርጅት ማናጀርም አያስፈልገውም። ሴኩሪቲ ካሜራ መግጠም አያስፈልግም። ለምን ካልከኝ እንግዲህ የሊደርሺፕ ኳሊቲ የለህም ማለት ነው። አንተ 5 ዓመት ሙሉ የሰራህባቸው ልጆች ለአንተ ታማኝ ወታደር መሆን አለባቸው። ለአንተ ድርጅት፣ ለአንተ ቢዝነስ። ለምን ከ5 ዓመት በኋላ የራሳቸውን ድርጅት ሊፈጥሩበት ነው። ሰውን ከጠቀምከው ይጠቅማል፣ ካታለልከ ያታልልሃል፣ ከሸወድከ ይሸውዳል፣ ከበደልከ ይበድልሃል፣ ከጠቀምከ ይጠቅማል። ይሄን ሲባል አንዳንድ ሰው ቅዳሜ ብር አበድሮ እሑድ መልስልኝ ይልና ካልመለሰለት አየህ ጠቀምኩ ሰው እኮ በደለኝ የሚል ሰው አለና ይሄ አይደለም። ረጅም ጊዜ ይፈልጋል፣ ተግባር ማፍላላት ይፈልጋል እኮ። በደንብ አድርገህ ጨምቀህ መልሰህ ሞክረህ ለክተህ አይተህ ሳይት ተጠቅመህ ነው እንዴ አንድ ህንጻውንና አንድ ኖርማል ጎጆ ቤት እንኳን ቀን አይሰሩ። ይሄ ትልቅ ዋጋ ስላለው ትልቅ ጊዜ፣ ትልቅ ጭንቅላት፣ ትልቅ በጀት፣ ትልቅ ውጤት ይጠይቃል። ትልቅ ድካም፣ ዋጋ ይጠይቃል። ያኛው የሚሰጠውን ዋጋ ያክል በ24 ሰዓት ልሰራው ይችላል። ስለዚህ ሰዎች ስር ነቀል የሆነ ለውጥ ለማምጣት መቸኮል አያስፈልግም። አንድ ቆይ ብሎ መቀመጥ ትጀምራለህ። እያንዳንዷን ግብአት ዓለም የተጠቀመችባት ኑሮ እየተጠቀምክ ዋጋ እየከፈልክ ትሄዳለህ ማለት ነው። ስለዚህ እኛ ምን አለን? ከ10 መተዳደሪያዎችን ውስጥ የተወሰነው 5 ዓመት ቅጥር፣ 5 ዓመት ብቻ። ከ5 ዓመት ቅጥር በኋላ የራሱን ድርጅት ይከፍታል። የራሱን ድርጅት ከከፈተ በኋላ ደግሞ 5 ዓመት ውስጥ የሱም ሰራተኞች እንደዛው 5 ዓመት ብቻ እሱ ራሱ እና የራሳቸውን ይከፍታሉ። እሱ ራሱ ግን ራሱን የከፈተው ሰውዬ ደግሞ ራሱ ውስጥ የሚሰራው 5 ዓመት። ከ5 ዓመት በኋላ የሀገር አገልጋይ መሆን አለበት። መንፈሳዊ አገልጋይ ይሆናል። ለሀገር እውቀት አስተማሪ ሊሆን ይችላል። አዳዲስ ፖሊሲዎችን አርቃቂ ሊሆን፣ ሳይከፈለው ሀገር ማገልገል መቻል አለበት። ጠንክሮ የሚሰራ ማህበረሰብ ያለበት ስለሆነ ተጨማሪም ደግሞ ብዙ ስትራግሎችን የሚያልፍ ወጣት፣ መካከለኛ እድሜ ላይ ያለ ሽማግሌው ቢዝነስማን፣ ኃይለኛ ቢዝነስማን እንደዚህ አይነት ኢንቫይሮንመንት ስላለ ያው የተሻለ ማርኬት እንዲኖር አድርጎታል። ያው ጠንክሮ መስራትን የመሰለ ምንም ውጤታማ የሚያደርግ ነገር የለምና እዛ ደግሞ ታየዋል። ማንም ያለ ስራ የሚቀመጥ የለም። ጭንቅላቱንም እጁንም ሁሉም ነገሩ ይሰራል መርካቶ የሚውል ሰውና ከዛም አንፃር ይመስለኛል መርካቶ ያለችበት ደረጃ የደረሰችው። ያው የመርካቶ ወጣት ያለበትን ስቴጅ መርካቶ በቀን ውስጥ በቢሊዮን ገንዘብ የሚንቀሳቀስበት ቦታ ነው። አሁን እዛ ቦታ ላይ አንድ ሰው ዛሬ ላይ
በቃ ከዚህ በኋላ መርካቶ ገብቼ መስራት አለብኝ፣ መርካቶ ገብቼ መነገድ አለብኝ ብሎ ቢያስብ የመርካቶ ሰው ያልሆነ ግን ወደ መርካቶ መግባትና በቃ እዛ ነው መዋል ያለብኝ ቢል ከምንድን ነው መጀመር ያለበት? ያው ኢንቫይሮንመንቱን ከማጥናት ሰው ከመግባባት የምሰራውስ ምንድን ነው፣ የት ነው መሄድ ያለብኝ? ያው ሰፊ ነች መርካቶ። እሱን እንደዛ ብሎ ማሰብ አለበት መጀመሪያ። የት ነው መሄድ ያለብኝ? ማንን መጠየቅ አለብኝ? የመግባባት አቅሜስ ምን ያክል? ካልተግባባህ አይሆንም መርካቶ። እሱን ነገር መምረጥ፣ ምርጫህ ማስተካከል፣ ወደ ምርጫ ትክክል መሄድ፣ የተግባቦት አቅምህን ደግሞ ማሳደግ፣ እየጨመርክ መሄድ አለበት። እየጨመርክ መሄድ ግድ ይላል።